ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የክሮሰንት አሰራር በቀላሉ በቤታችን ከሱፐር ማርኬት የምንገዛውን ቤታችን ማዘጋጀት እንችላለን። በጣም ልዩ የሆነ ለቁርስም ለመክሰስም የሚሆን ወደ አሰራሩ እንሄድ፣ ተከታተሉ። ወደ አሰራሩ ስንሄድ ወተት ተጠቅሜያለሁ፣ ግማሽ ሊትር ስኳር አድርጌያለሁ፣ አንድ እንቁላል፣ እርሾ የሻይ ማንኪያ የሾርባ ማንኪያ በእንቁላል መምቻው እንደዚህ በደንብ ትታደርገውና የተዘጋጀ ተነፍቶ የተዘጋጀ ዱቄት አለኝ፣ እሱን እጠቀማለሁ። ዱቄት እንደ ፍላጎታችን በዛ ያለ ከምንጠቀም ከሆነ ግማሽ ኪሎ ነው የተጠቀምኩት። ብዙ ከፈለግን መጨመር እንችላለን፣ 1 ኪሎ ማድረግ እንችላለን። አሁን ደግሞ ቤኪንግ ፓውደር ነው የጨመርኩት። ቅቤ 100 ግራም የገበታ ቅቤ ከበረዶ አውጥቼው ቆይቷል፣ ቀልጧል። ያው ዋናው ቆንጆ የሚያደርግልን በደንብ ማሸት ነው። ማሽን ካለን በማሽን በደንብ ማሸት እንችላለን። ከሌለንም በእጃችን ያው ያደክማል። በእርግጥ በደንብ መታሸት አለበት እንደዚህ ትክክለኛ እንትን እንዲመጣልን። ማሽን ከሌለን ነው እንጂ ማሽኑ ካለ ችግር የለም። ግን ያው ሁሉ ጋር ማሽን ላይኖር ይችላል። ሀገራችንም ስንሄድ ብንሰራው እንጠቀምበታለን። በእጃችን በደንብ ማሸት በደንብ ነው ያሸሁት እጄን እስኪያመኝ ማለት ነው። እና በደንብ መታሸት ይፈልጋል። እንደጠበቅነው እንዲሆንልን በደንብ ዋናው መታሸቱ ነው። እንዳልኩት ደጋገምኩት እንጂ በደንብ ማሸት ነው ዋናው ቆንጆ ሶፍት የሚያደርግልን። ያኔ እንደ ልክ ትክክለኛ ክሮሰንት እንዲሆን፣ አለዛ ዝም ብሎ ፈጣይር ይሆናል። በደንብ ማሸት አለብን። በእርግጥ ፈጣይርማ ይፈልጋል ማሸት። እንደ ዳቦ ዘሮች በደንብ መታሸት አለባቸው። አሁን ያው በፕላስቲክ ፎይል ሸፍኜ አቆይቼዋለሁ ለ30 ደቂቃ። ከ30 ደቂቃ በኋላ ደግሞ በደንብ ኩፍ ብሏል። ቴብሉ በነገራችን ላይ የምግብ ነው፣ ምንም ነገር አንጠቀምበትም። ኪችኑ በአጠቃላይ የምግብ መስሪያ ነው። ማንም አይገባ፣ እኔ ብቻ ነኝ እዚህ ውስጥ እና ንጹህ ቴብል ነው ለገበታ ለምግብ ብቻ ማለት ነው። እኔ ነኝ የምጠቀምበት እንደዚህ የሚዳመጥ ነገሮች እና ንጹህ ነው ለማለት ፈልጌ ነው። ለማንኛውም አጽድቼዋለሁ ሲጀመር። እየደጋገምን ይሄን እያጠፍነው መልሰን እንትን እያልነው በደንብ
ስናዳምጠው ቆንጆ ይሆንልናል። እየደጋገምኩ ነው እንደዚህ ያሸሁት ያዳመጥኩት እና በጣም ቆንጆ ነው የሆነው ማለት ነው። እንደደከመኝም ቆንጆ ሲሆን ደግሞ የደከምንበት ነገር ደስ ይላል። ከዛ እንደዚህ አንዳንድ እያደረግን አንዳንድ ፍሬ እያደረግን እንዳምጥና ጥቅልል አድርገን መልሰን በፕላስቲክ ፎይል ጥቅልል አድርገን ለ10 ደቂቃ እናቆያለን። ከዛ መልሰን እንዳምጠዋለን በጣም ቆንጆ ይሆናል ማለት ነው። የድካማችን ውጤት አምሮ እናገኘዋለን። እንደዚህ አድርጌ አቆያለሁ። ከዛ ከ10 ደቂቃ በኋላ ተመልሼ መጥቻለሁ። ቆንጆ ሆኗል። አንዳንዷን እያነሳሁ ዳምጣታለሁ ማለት ነው። የበለጠ ምርጥ ይሆንልኛል ከጠበቅኩት በላይ ማለት ነው። ሊጡ አሁን ይሄ እንደዚህ በእጅ ስነካው አሁን ራሱ ሶፍት ሆኗል። በቃ እንዴት ነው ያስታውቃል እጃችን ላይ ማለት ነው። በጣም ቆንጆ የሆነው
በፒዛ መቁረጫው ትንሽ እንትን እናደርገዋለን ያማረ ቅርጽ እንዲኖረው። አሁን ከላዩ ላይ ማር ነው ያደረኩት እኔ። እሱ የራሴ እንትን ነው፣ ግን እንቁላል ብቻ መቀባት ይቻላል። ከለሩ እንዳምርልን እንቁላል መቀባት። ማር አድርጌያለሁ፣ ከላይ እንደገና እንቁላል ቀብቼዋለሁ። ማርን እያንዳንዱ ማር አፍስሼበታለሁ። ቆንጆ ልዩ የሆነ ጣዕም ይሰጠዋል ማለት ነው። ከዚህ በፊት አድርጌ ሰዎች ስለወደዱት እጠቀመዋለሁ ሁልጊዜ፣ በጣም ይጣፍጣል። እና ይሄን ይመስላል የድካሜ ውጤት። በጣም ረጅም ሰዓት ቢያደክመኝም ቆንጆ ሆኗል ማለት ነው። ግን ጊዜ ይፈልጋል። ቢያንስ 1 ሰዓት ከዛ በላይ ፈጅብናል ማሸት ራሱ ማለት ነው። ግን ማሽኑ ካለን ቢያንስ 20 ደቂቃ 30 ደቂቃ ይበቃናል ለማሸት ማለት ነው። እዚህ ጋር ግን በእጅ ስለሆነ በደንብ መታሸት ስላለበት ነው። ግን ቆንጆ ነው። ስሩና ሞክሩት።